ቆይ ተረጋጋ። ወንድማችሁ ተረጋጋ። እኔ ነው እንደምሽል ምናባ ቤት ውስጥ ሁለት ነን እኔና ወንድሜ። በተደጋጋሚ እናቴ ትታመማለች። ስለክ እናቴ ሆስፒታሉ ላይ ሄዳ ማታቅ ሰው ናት። ግሩም አያሌው ነኝ። እንግዲህ ተመልሼ መጥቻለሁ። ያው ከሰሞኑ ምን ያህል ለኔ እንደምትጨነቁ አይቻለሁ። ጠፍተን ነበር። እንግዲህ ስለኔ ስታስቡ ስትጨነቁ ለነበራችሁ እንግዲህ ከልብ ምስጋናዬን አቀርባለሁ። የጠፋሁበት ምክንያት አንድ ትልቅ ጉዳይ ጀምሬ ነው። እንግዲህ በጣም ግራ ስለገባኝ ነው። ሴት ነኝ እንደነገርኩ ብቻዬን ነኝ። አባታችን የለም፣ እየጠጣ ነው የሚመጣው። ሲጠጣ ለምን ትጠጣለህ? ለምን እንደዚህ አይነት ነገሮች ታደርጋለህ? እናታችንስ ለምን ዞር ብላ አታያትም? ቢያንስ ዶክተር ነህ። እንደዚህ ነገሮች ለምን አታረግም ብለሽ የመምከር ነገር የለም? ሌሊቱን ሙሉ ሲጠጣ አድሮ ሌሊት 11 ሰዓት መጥቶ ምናምን ሴት ይዞ የሚመጣበት ጊዜ አለ። ምናልባት ከስራ የወጣበት ምክንያት እነሱ ሲሆኑ። ቆይ ተረጋጋ። ወንድማችሁ ተረጋጋ። እኔ ነው እንደምሽል ምናባ እዚህ ቤት ነው ማስወጣሽ። ውጪ። ተረጋጋ። ተረጋጊ። አንቺም ተረጋጊ። ተረጋጊ። ምን ማለት ነው? ካሜራውን አስጠፋልኝ። ስለምን የምንገልጠኝ ካሜራ ከዚህ ነው። ስርዓት ይኑር። አንቺ አፍሽን ዝጊ። ስርዓት ይኑር። ይኸውልህ ዳግም ሰላም ጤና ይስጥልን። እየተወደዳችሁና እየተከበራችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? ግሩም አያሌው ነኝ። እንግዲህ ተመልሼ መጥቻለሁ። ያው ከሰሞኑ አብዛኞቻችሁ ኮሜንት ላይ እየጻፋችሁ ነበር፣ ምን ያህል እንደምታስቡልኝ፣ ምን ያህል ለኔ እንደምትጨነቁ አይቻለሁ። ጠፍተን ነበር። እንግዲህ የወንድሜን ኬዝ እንግዲህ አይታችኋል። የተጀመረውን ከባድ ጉዳይ ነው ወንድሜ ያጋጠመው። ጀግናው ጋዜጠኛ እንግዲህ እህቱን እንደታገተችበት ነው እስካሁን ድረስ። ያው ብዙ ልፋት እያደረግን ነው፣ ብዙ ድካሞች እያደረግን ነው። እንግዲህ ብዙ አዳዲስ መረጃዎችም እያገኘን እንገኛለን። እንግዲህ በቪዲዮዎችም መካከል ያው ያያችሁት ብዙ ነገሮች አሉ። እንግዲህ እህቱን ፍለጋ፣ አባቱን ፍለጋ፣ አጎቱን ፍለጋ እየከፈለ ያለውን መስዋዕትነት እንግዲህ አይታችኋል። እንግዲህ ይሄ ነው የኛ ስራ። ያው የቤተሰቦቻችን ነገር መስዋዕት እያደረግን፣ ራሳችን መስዋዕት እያደረግን፣ እሳት ዳር እሳት መሀል ላይ ቆመን ነው እነዚህ ነገሮች እያከናወንን ያለን። እንግዲህ እናንተም ላይክ ሼር እያደረጋችሁ ኮሜንት ላይ እንደ ሁልጊዜያችሁ ሁሉ ሀሳብ አስተያየቶቻችሁን ጻፉልን። ስለኔ ስታስቡ ስትጨነቁ ለነበራችሁ እንግዲህ ከልብ ምስጋናዬን አቀርባለሁ። ወንድሞቼ፣ እህቶቼ፣ እናት አባቶቼ ሁላችሁም በሰላም በጤና ቆዩልኝ እላለሁ። እንግዲህ የጠፋሁበት ምክንያት አንድ ትልቅ ጉዳይ ጀምሬ ነው። እንግዲህ ከዚህ በፊት እንደምናደርገው እንዳያችሁት ትልቅ ጉዳዮች ያጋጥሙናልና ጉዳዮች በሚያጋጥሙበት ጊዜ አንዳንድ ሰዎች ቪዲዮን እየተከተሉ ቪዲዮ ፖስት በምናደርግበት ሰዓት እያዩ ፍንጮች እያገኙ ነውና ለዚህ ምክንያት ነው። አንድ የጀመርነው ኬዝ ደግሞ ትንሽ ጠጠርና ጠንከር ያለ ከዚህ በፊት ካጋጠሙ ኬዞች ትንሽ ከበድ ያለና ትልቅ ጉዶች የሚወጡበት ጉዳይ ነውና ያንን ጉዳይ ደግሞ ቪዲዮ ሰርተን እንደዚህ ፖስት አድርገን ምናልባት እነዚህ ባለ ጉዳዮች ወይም ደግሞ እነዚህ ጉዳዩ ላይ እጃቸው ያለበት መጥፎዎች ግለሰቦች ይህንን ቪዲዮ አይተው ጥንቃቄ ሊያደርጉ ስለሚችሉ ያንን ነገር ለመቅረፍና እንዳይቀድሙን በሚል ነው ቪዲዮ እስካሁን ያሰራን የነበረው። ስለዚህ እስኪ እሱን ጉዳይ ያው ወደ ማገባደዱ እየደረስን ስለሆነ አሁን ላይ ፖስት ብናደርግም ኦልሬዲ እየቀደምናቸው ስለሆነ ያለውን ነገር አብረን እስኪ እኔና እናንተም ሀሳብ አስተያየቶቻችሁን ስጡበት። ላይክ ሼር አድርጉ፣ ለወዳጅ ለጓደኛ ለዘመድ ሼር አድርጉ እንላለን። እስኪ ወደዛ ጉዳይ እንሄዳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን ግሩም አያሌው ነኝ። እንግዲህ ተመልሼ መጥቻለሁ። ዛሬም አንዲት ባለ ጉዳይ እንግዲህ ቤቷ ድረስ ጠርታኝ ያጋጠመኝ ትልቅ ጉድ አለ፣ ቤት ውስጥ እየተፈጠረ ያለ ትልቅ ነገር አለና ይህን ነገር ባካችሁ ፍቱልን። ብዙ ነገሮች እናንተም ትማሩበታላችሁ። እኔም እንግዲህ ሚዲያ ላይ ቢወጣ ችግር የለብኝም እና ሚዲያ ላይ አውጡት፣ ሰዎችም ይማሩበት። እኔም ከገባሁበት ችግር ስለምወጣ እባካችሁ እርዱኝ ብላኝ እንግዲህ አጠገቤ ትገኛለች። ምንድን ነው ያጋጠማት ጉድ? እንግዲህ እንደሚታወቀው ብዙ ጉዳዮች እኛ ጋር ይመጣሉ፣ ብዙ ኬዞች ይመጣሉ። ከነዛ ኬዞችም እንግዲህ ካለን ጊዜም ካለን የሰው ኃይልም አንጻር በጣም አሳሳቢና አስቸኳይ የሆኑትን ቅድሚያ እየሰጠን ነው የምንሰራውና ይሄ በጣም እንደተነገረንም ብዙ ሰዎችም ጥቆማ ስለሰጡን እስኪ ያለውን ነገር ከእሷ ጋር አብረን የምንጠያየቅ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ ይሆንላችሁ። እንግዲህ ባለ ጉዳያችን ያው በቅድሚያ እኛን አክብረሽ በእኛ ተማምነሽ ለችግርሽ መፍቻ ይሆናሉ ብለሽ አምነሽብን እዚህ ድረስ ስለሰጠሽን ስለጠራሽን በጣም ከልብ እናመሰግናለን። እስኪ ስምሽን አስተዋውቂንና ያጋጠመሽን ጉዳይ ለተመልካቾች ንገሪልን። እኔም አክብራችሁኝ እዚህ ድረስ ስለመጣችሁ በጣም አመሰግናለሁ። እኔ ስሜ ፍቅርተ የማሩሃ ይባላል።
እሺ ፍቅርተ እንግዲህ እንደነገርሽኝ በጣም ትልቅ ጉዳይ ነው ቤቴ ውስጥ እየተፈጸመ ያለ ትልቅ ጉድ አለና ይህንን ጉድ ለሚዲያ አቅርቡልኝ መፍትሄን ስጡኝ ብለሽን ነው እዚህ ድረስ የመጣ ነውና እስኪ ምንድነው ያጋጠመሽ ትልቅ ጉድ የሚያስብለው ነገር? ያው እኔ እንግዲህ እዚህ ነው ተወልጄ ያደግኩት። ያው እናቴና አባቴም ያው ከገጠር ነው የመጡት እነሱ በእርግጥ እና አባቴ ብዙ ከኛ ጋር አልቆየም፣ ወታደር ነበረ። በዘመተበት ጊዜ ትንሽ ጉዳት አጋጥሞት ታመመ። ብዙ ከኛ ጋር መቆየት አልቻለም፣ ህይወቱ አለፈ። በዚህ መሀል ያው እንግዲህ ያለ አባት ማደግ ብዙ ጉድለቶችን እንትን ይላል። ላይክ ፋይናንሻል ብቻ ሳይሆን ሞራሊም በጣም ብዙ ክፍተቶችን እንትን ይልባል። ግን እናትም አባትም የሆነች እናት ነው ያለችን። እግዚአብሔር ይመስገን፣ እግዚአብሔር ፈቅዶ አሁንም እስካሁኑ ሰዓት ድረስ ከኛ ጋር ነው ያለችው፣ በህይወት አለች ከኛ ጋር እና ቤት ውስጥ ሁለት ነን፣ እኔና ወንድሜ ዳግም ይባላል። እና በተደጋጋሚ እናቴ ትታመማለች። ይሄ ደግሞ በጣም ከቅርብ ጊዜ በኋላ የመጣ ነገር ነው። ስልክ እናቴ ሆስፒታሉ ላይ ሄዳ ማታቅ ሰው ናት። በዚህ ልክ ነው ጤነኛ የሆነችው። በቃ ማታ ላይ ጤነኛ ሆና ተስቃ ተጫውታ ቡና ጠጥተን ምናምን በቃ ቆይተን ጠዋት እንደሌላ ነገር ያደርጋታል። ጠዋት ታማ አገኛታለሁ ምናምን። ያው ሴት ልጅ ነኝ፣ ብቻዬን ነኝ። እናቴም እንግዲህ ደክማለች እንደምታያት። ሊያግዘኝ የሚችለው በዙሪያ ያለ ሰው የለም ከወንድሜ ውጭ። ወንድሜን አንዳንድ ነገሮች ስጠይቀው የማይሆን ምላሽ ነው የሚመልስልኝ። አሁን ታማለች እኮ እናስታማት እኛ ነው ያለናት ምናምን በፍጹም መስማት አይፈልግም። አሁን ላይ ብቻዬን ነኝ። ለዛ ነው እንድታግዙኝም የመጣሁት። ሆስፒታልም ሄደን 1-2 ጊዜ ቼክ አድርገን ነበረ። ምንም የተለየ ነገር እንደሌለው ይሄ ከእድሜ ጋር ተያይዞ የሚመጣ ነገር እንደሆነ ነበረ። ግን ማታ ደህና ሆና ጠዋት ትታመማለች። ጠዋት ቻው ብያት ስራ ምናምን ሰርቼ ስመጣ ማታ በቃ ውድቅድቅ ብላ ነው ማገኛት። በቃ ረጅም ዓመት የታመመ ሰው እንዴት ነው የሚሆነው? እንደዛ ሆና ነው ማገኛት። እና በጣም ግራ ስለገባኝ ነው እናንተንም እዚህ ድረስ ያለፋችሁ። ማለት አሁን ትንሽ የነገርሽ ነገር ግራ የሚገባ ነገር ነው። እንግዲህ ማለት በሽታዋ ማታ ነው የሚነሳው ወይስ ቀን? ማለት ማታ እንግዲህ አብራችሁ ተጫውታችሁ ሰላም ሆና ጠዋት ሰላም ሆና ስትወጪ ማታ ስትመጪ ደግሞ መመት ከሆነ ማለት ምን በሽታው ቀን ላይ የሚመጣ በሽታ ነው? ትንሽ እንደዛ ሳይሆን እሱ ነው እኔንም ግራ እያጋባኝ። ኤኒ ታይም ሊነሳ ይችላል። ሆስፒታል ሄደን ቼክ ስናደርግ ከእድሜ ጋር ተያይዘው የሚመጡ ነገሮች ሊሆኑ ይችላሉ። ያው ከእድሜ ጋር ተያይዘው የስኳር ደም ግፊት የሚባሉት ነገሮች ናቸው። እሱን ነገር ቼክ ስናደርግ ኤቭሪ ነገር ፋይን ነው፣ ምንም ነገር የለባትም። ከዛ እዚህ ቤት ስንመጣ ያማታል። ወንድሜንም ሳማክረው እንደነገርኩ ነው፣ ፈቃደኛ ሆኖ ሊመልስልኝ አልቻለም። ሴት ነኝ እንደነገርኩ፣ ብቻዬን ነኝ፣ አባታችን የለም። ይሄን ሁሉ ነገር ኮንትሮል ማድረግ ይከብዳል። ስራ ብቻዬን ነው የምሰራው። የሆነ ነገር ሰፖርት አደርጋለሁ። እንደገና ቤት ገብቼ እናቴ እንደዛ ሆና አሁንም ብራዘርን ወደ ማለት እንዴ ላስረዳ፣ ብራዘርም ጥሩ ሁኔታ ላይ አይደለም ያለው፣ እየጠጣ ነው የሚመጣው። ምንም እንደዛ አይነት ጸባይ አልነበረው፣ ከጊዜ በኋላ የመጣ ጸባይ። እየጠጣ ነው የሚመጣው። ኢቭን እናቴ አሟት እንደዛኛ እኔ ተጨንቄ ቁጭ ብዬ ምናምን ሴት ይዞ የሚመጣበት ጊዜ አለ። ኢቭን ሌሊቱን ሙሉ ሲጠጣ አድሮ ሌሊት 11 ሰዓት መጥቶ ምናምን ጠዋት በቃ እንደዛ አይነት ጸባይ ያመጣ ከጊዜ በኋላ። እኔ ደግሞ እንደነገርኩ ሁለት ነገር ኮንትሮል ማድረግ በጣም የሚከብደው፣ ብቻዬን ማለት ነው። አሁን ደህና ናት ስላት እናቴ አሁን ትታመማለች፣ አሁን ታማለች በቃ ምናምን ስለሆን ደህና ትሆናለች። በጣም ግራ የሚያጋባ ነገር ስለሆነ ነው። እንደውም ለእናቴ የሚቀርባት እሱ ነበረ። ስለ በጣም ይቀራረባሉ። በጣም ነው የምትሳሳለት። ያው ታውቃለህ እናት ለወንድ ልጅ ያላትን ነገር፣ ወንድ ልጅም ለእናቱ ያለውን ነገር ታውቃለህ። በጣም ነበረ የሚቀራረቡት። ከጊዜ በኋላ ነው ይሄ ነገር የመጣው። ኢቭን ውሃ ቀብለኝ ምናምን እያለችው ተነስተሽ ሰጂ ምናምን። በዚህ ነገር ራሱ ብዙ ጊዜ ግጭት ውስጥ ገብተናል ከሱ ጋር። ቁጭ ብለን አሁን ትልልቅ ነን እናንተ ነው መመካከር አይለብን ምናምን ስለው ሊያዋራኝ ፍቃደኛ አይደለም። እዚህ ጋር የቆምነውም የሰዎችን ህይወት ለማስተካከል ነውና እስኪ ብዙ ነገሮች ግልጽ እንድታደርጊልኝ የሚፈልጉ ነገሮች አሉና እስኪ ማለት እንደነገርሽኝ እናትና አባቶች ነበሩ፣ ክፍለ ሀገር ነበሩ እናትና አባቶች፣ እዚህ መጡ፣ እናንተን ወለዱ። ከዛስ በኋላ እንዴት ነው? አባትሽ ከመሞቱ በፊት የነበራችሁን ህይወት እስኪ አስታውሺ። ያው እንደነገርኩ አባቴ ወታደር ነው። ብዙ ጊዜውን በህይወት እያለን ብዙ ጊዜውን ከኛ ጋር አያሳልፍም።
ፍሪ በሚሆንበት ሰዓት የሆነ ሰዓት መጥቶ ነው ወይ የሆነ ፊልድ ይወጣል ምናምን ነገር ያው ታውቀዋለህ የውትድርናን ስራ ያው ባታቆም ሲባል ትሰማለህ። ያው ብዙ ጊዜውን ከኛ ጋር አያሳልፍም እና በቃ አንዳንዴ ነው የሚመጣው። ጥሩ ህይወት ነበረን ያኔ አላቅም ልጆችም ስለነበረ ሊሆን ይችላል። ያው ልጆቹን እናያጣነው እሱንም እና ከዳግም ጋር ከወንድሜ ጋር በጣም ነው የሚቀራረቡት። እንደውም ልጅ እያለ እንትን ወታደር ነበረ መሆን የሚፈልገው የአባቴን ፈለግ ነበረ መከተል የሚፈልገው ግን ያው ህይወት አንተ እንዳሰብካት አልሆነችም አትሆንም እና ዶክትሬት ነው የተማረው ዶክተር ነበረ። አሁን ከትንሽ ጊዜ በኋላ ነው ስራውን የሚያቆመው። ያው ዶክተር ደግሞ ዝም ብዙ አይደለም እንደምታውቀው ምናምንና በዶክተር ነበረ እና በብዙ ነገር እንዲያግዘኝም ስለምፈልግ ያው ዶክተርም ስለሆነ በሽታው አይጠፋውም አትሊስት ምናምን በሚለው ነበር እንዲያግዘኝ ስገፋፋው የነበረው። እሱ ግን በፍጹም ሊያግዘኝ ፍቃደኛ አልሆነም እና እዚህ መተው ነው የወለዱ ነው እንዳልከው እዚህ ከጸባይ አንፃር ስልሽ አሁን እንደነገርሽኝ ወንድምሽ ከሆነ ጊዜያት በኋላ የጸባይ ለውጥ አምጥቷል እያልሽኝ ነው። ማታ እየጠጣ ይመጣል። እነዚህ ነገሮች ምናልባት አሁን አንዳንዴ ሰው ከጎንሽ ሲለይ ለምሳሌ የአባት እናት ማለት በቃ ራስን እንደማጣት ነው የሚቆጠረው። ምክንያቱም እና ምናልባት የአባቱ ሞት እንደነገርሽኝ ያው ከአባቱ ጋር ይቀራረባሉ በደንብ ብለሽኛል። ያው ምናልባት የአባቱ መሞት ነው ይመስለኛል እንደዛ ያደረገው። አይ በፍጹም እንደውም አባታችን ከሞተ በኋላ ነው ዳግም ጠንካራ እየሆነ የመጣው። ያው ትንሽ ቆይቷል አባታችን ካረፈ። አባታችን ከሞተ በኋላ ነው እንደውም ጠንካራ እየሆነ የመጣው። ከአባታችን ጋር የተያያዘ ነገር አይደለም። ነገርኩ አባታችን ሞቶ ከጊዜ በኋላ የመጣ ነገር ነው። በጣም ካለፈ በኋላ ከጊዜ በኋላ የመጣ ነገር ነው። ለዛ ነው ትንሽ ጥርጣሬ ውስጥ የከተተኝ። በጣም ብዙ ጥያቄዎች ጠየቅኩት። ልጁ ወጣት ነው፣ ብዙ ነገር ሊያጋጥመው ይችላል። ስልክ ያው ፍቅረኛ ምናምን የሚባለው ነገር ሊመጣ ይችላል። ምናልባት በእንደዚህ አይነት ኬስ ከሆነ ብዬም ቀርቤ ላወራው ሞክሬ ነበረ፣ ግን ምንም ሊያወራኝ ፍቃደኛ አይደለም። ያው ሊያወራኝ ፍቃደኛም አይደለም። በሱም በኩል ብትረዱኝ ማለት ምን እንደዚህ እንደለወጠው ምናምን ማወቅ ብችል ምናልባት እኛ የምንረዳው ነገር ካለ ወደ ድሮ ጸባዩ እንዲመለስ ማለት በዚህ አንግል ደረጃ እንግዲህ ማለት እናትነቷ ለሁለታችሁም ነው አይደል? የአንድ እናት ናችሁ ሁለታችሁም። ስለዚህ ማለት ከእናቱ ጋር የተፈጠሩ ነገሮች አሉ ምናልባት መጣላት ብዙ ጊዜ እንዳልኩሽ በፍጹም የለም። ከጊዜ በኋላ ነው እንደነገርኩ በጣም ከቅርብ ጊዜ በኋላ ነው እየጠጣ መምጣት ጀመረው። እናቴ መታመም እኩል ሆነብኝ። ገባክ? ሁለቱንም እኩል መሸከም ከበደኝ። እኩል ሆነብኝ። እናቴ ታመመች፣ አደሴም ታይም ደግሞ የወንድሜ ጸባይ ተቀየረ። ገብቷል? እኩል መሸከም ከበደኝ። አትሊስት ከሁለት አንድ እናቴ ደህና ብትሆን ከእናቴ ጋር ሆነን እሱን ወደ ነበረበት መመለስ እንችል ነበር። እናቴም ታማ እሱ በድሮ ጸባዩ ቢሆን ስራ ባያቆም ምናምን እናቴን ልንረዳት እንችል ነበር። አሁን ግን ከማንም ጋር ሆኜ ሁለቱንም ማዳን አልቻልኩም። አሁን አለኝ ብዬ ማለት አንድ ተስፋ አድርጌ የጠራኋችሁ ሰዎች እናንተን ነው። እኛ እንግዲህ የተቻለንን ሙሉ እናደርጋለን እና እስኪ ስለ ወንድምሽ ንገሪኝ። እንግዲህ ይጠጣል፣ ብዙ ነገሮች ያደርጋል እና እስኪ ቤተሰብ የሚያስተዳድረው ማን ነው ታዲያ? በምንድን ነው የምትተዳደሩት? ያው እኔ ስራ እሰራለሁ እንደነገርኩ ስራ እሰራለሁ። የምንተዳደረው በእኛ መተዳደሪያችን ይሄ ነው። ስለዚህ የወንድምሽ ኃላፊነት ታዲያ ምንድን ነው? ቤት ላይ ነው ቤት ነው የሚውለው ወይስ ሌላ ኤክስትራ ነገሮች የሚሰራቸው ነገሮች አሉ? ምንም የሚሰራው ነገር የለም። በፊት ላይ እንደነገርኩ ዶክተር ነበረ፣ ትንሽ ሰፖርት ያደርግ ነበር። አሁን ላይ ግን ምንም ስራም አቁሟል። ቼክ አያደርጋትም። እናቴ እንደዛ ታማ ቼክ አያደርጋትም። በቃ ከዛ ቀኑ ሙሉ ይተኛል። ከዛ ማታ ይወጣል። ማታው 3 ሰዓት ይወጣል። ሌሊት 11 ሰዓት ምናምን ነው የሚመለሰው። ይሄ የአንድ ቀን ብቻ ወይ የሆነ ቀን ብቻ አይደለም። በጣም በተደጋጋሚ እንደዛ ስለሆነ ነው። ምንም የሚተዳደርበት ነገር የለም። ከየት አምጥቶ እንደሚጠጣ አላቅም። እንደገና ምንም እኛንም ሰፖርት አያደርገንም። እንግዲህ ወንድሜ ዶክተርነት ተምሯል ብልሽኛልና ለምንድን ነው ያቆመው ይሄን ስራ? እኔ እንደዚህ ያልጠየቅኩትም ግን ያው ደሞዝም አንደኛ በቃኝ በቃ ምናምን ነገር ነው ያለው። በቃኝ ይሄ ስራ በቃኝ። ምንም ራሴንም ልለውጥበት አልቻልኩም። እኔ እንደዚህ የምመኘውን አይነት ህይወት መኖር አልቻልኩም። ሰው ሌላ ስራ መሞከር ይሻለኛል ምናምን ነበር ያለው። አቁሞ በጣም ከቆየ በኋላ ነው እኛ ራሱ ያወቅነው።
በእረፍት ሞልቼ ነው ምናምን ነበረ የሚለኝ። በጣም ተጭኝ ስጠቃው ለቅቅ ያለው በቃ የሆነ በንቀት ነው ላይ የመላው ለቅቅ ያለው በቃ አይነት ነገር እንደዛ በጣም በንቀት ነው የመለሰልኝ። ያው እንደዚህ ዲፕሊን ገብቼ መጠየቅ አልፈለኩኝ በሱ ህይወት እኔ መወሰን ስለማልችል ማለት ያው ወንድምሽ ነው እንግዲህ። ቆይ እንዴት ነበር ቀረባችሁ? እስኪ በፊት የነበራችሁ የሁለታችሁን ግንኙነት እስኪ ንገሪኝ። በጣም ክሎዝ ነበር። ኢቭን እንደዚህ በቃ ይሄ ውሏችንን በቃ ውሎ ተሰብስበን ምናምን ሶስታችን ሆነ ተሰብስበን ውሏችንን እናወራ ነበረ ምናምን። ከጊዜ በኋላ ነው እንደዚህ ሆነ በጣም የመራራቁ ነገር ያመጣው። ኤቭሪ ሲንግል ቲንግ ያሳውቀኝ ነበረ፣ እኔም እንዳለ አሳውቀው ነበረ። ግን ከጊዜ በኋላ የመጣ ነገር ነው ይሄ። እንግዲህ ማለት እንደዚህ ነገሮች በሚፈጠሩ ጊዜ ብዙ ጊዜ የሰው መቀየር ምናምን የሆነ ምክንያታዊ ነገር ይኖረዋል። ወይ ከጓደኛ ጋር መጣላት፣ ፍቅረኛ ካለችው ከፍቅረኛው ጋር መጣላት፣ የቤተሰብ ማጣት የሆነ ነገር ህይወቱ ላይ ሲጨመር ነውና እኔም እሱን ነገር ማወቅ ስላልቻልኩኝ ነው። ስልክ ፍቅረኛ ቢኖረው እኛ እናቅ ነበር። እንደነገርኩ የሆነ በቃ በጣም ሩቅ ጊዜ የሚባል አይደለም። እንደዚህ ከተራራቀ ውሏችንን እንነጋገራለን። ኢቨን የደወለለትን ሰው ያያትን ሴት ምናምን ነበር የሚነግረን። ምንም የሚቀረው ነገር አልነበረ። በዛ ኬዝ ነው ብዬ እንዳልደመድምም ይሄ ነገር ይዘኛል። በቤተሰብ ነው ምናምን እንዳልን ቢሆን ራሱ በቤተሰብ እንዳው ቆይቷል። አባቴ ከሞተ እንደነገርኩ ምናልባት አባታችን ይሆናል ብዬ እንዳላስብ እናታችን አለች እዚህ ጋር ገባህ? እናታችን አለች። እናትም አባትም ሆና ነው ያሳደገችን። ቅድሚያ ለሷ ነው መስጠት ያለበት። ስልክ እዚህ ጋር የማይሆን ሁኔታ ውስጥ ነው ያለችው፣ ታማለች። ቅድሚያ ለሷ ነበር መስጠት የነበረበት። በጣም ብዙ ነገሮች እየተጋጩብኝ ስለሆነ ነው ይሄንንም ብታጣሩልኝ ብዬ ጠራችሁ። ማለት ጓደኞቹ እንደዚህ የቅርብ ሰው ማስጠየቅ ምናልባት ያው ፎከሳችን ወደሱ ሆነ ያልኩት ለምን አይረዳችሁም በሚል ነው እንጂ ያው ዋና ፎከሳችን እናትሽ ጋር ነው። የእናትሽ ህመም ጋር ነው እንደነገርሽን። ትልቁ ጉድም ያው ያልሽን የነበረው እናትሽ ቀን ላይ ትታማ አገኛታለሁ፣ ማታ ሰላም ትሆናለች፣ ስወጣ ደህና የሆነችው ቀን ላይ ታማ አገኛታለሁ። እና ሆስፒታልስ ስትወስዷት ምን አይነት ምላሽ ነው የሚሰጣው? ነገርኩ። ሆስፒታል ስንወስዳት ከእድሜ ጋር የተያያዘ ነገር ነው ሊሆን የሚችለው። ያው ስኳር፣ ደም ግፊት ምናምን። እሱን ደግሞ ኤቭሪ ነገር ቼክ ስናደርግ ነፃ ናት፣ ምንም የለባትም። በጣም እንደውም በጣም ፍጹም ጤነኝነት ነው የምትገኘው አይነት መልስ ነው የሚመልሱልን። ገባ? ያ ነገር ነው ጥርጣሬ ውስጥ የከተተኝ። የቅርብ ጓደኛ ደግሞ እሱ የለውም። በጣም የቅርብ ጓደኛ የሚለው የለውም። ኢቭን ከትምህርት ቤት ጀምሮ ትምህርት ቤት እያለንም አብረን ነው የምንመጣው፣ አብረን ነው የምንሄደው። ዩኒቨርሲቲ ሲማርም በቃ ይማራል ይገባል እንጂ ጓደኛ የምለው ይሄ የሚለው የሚቀርብ አሁን የያዛቸው ጓደኞች አሉ። እንደው አሁን የያዛቸው ጓደኞች አሉ፣ በጣም አጉል ጓደኞች የሚባሉ የሆነ ስታያቸው ሁላ ላይን ደስ የማይሉ አይነት። ይሄ በጣም አይ ቲንክ በጣም የሀብታም ልጆች ናቸው። እኛ ሀብታም ባንባልም በቃ እግዚአብሔር ይመስገን መካከለኛ ህይወት ነው የምንኖረው። እነሱ በጣም ሌክዠሪ ላይፍ ነው የሚኖሩት አሁን ላይ ያሉት ጓደኞች። ስልክ እዚህ ጋር አድርሰውት ምናምን ነው የሚሄዱት፣ በራችን ላይ አድርሰውት ነው የሚሄዱት በመኪና ምናምን፣ ያው ጠጥተው ሲመጡ ማለት ነው። አላቅም፣ ምናልባት የእነሱም ተጽዕኖ ይሁን። በጣም ብዙ ነገር አስባለሁ። እንደ ሰው በጣም ብዙ ነገር ታስባለህ። የበታችነት ስሜት እንዲሰማው እያደረጉት ይሆን? በጣም ብዙ ነገር አስባለሁ። ከጊዜ በኋላ ጓደኞች መምጣታቸው ምናልባት የሆነ ጉዳይ ሊኖረው ይችላል። ማለት ሰው አንቺን ሲጠጋሽ መጀመሪያ ያልነበረ ሰው አብሮሽ ሲመጣ አሁን የሆነ ምክንያት ይኖረዋል። ሲያርቅሽ የነበረ አጠገብሽ ሳይኖር የነበረ ጓደኛ አሁን ላይ ሲመጣ የሆነ ኪት ወይ ወንድምሽ ያገኘው ነገር አለ። ምናልባት ከስራ የወጣበት ምክንያት እነሱ ሲሆኑ ነገርኩ። ያው ለመጠየቅ ስሞክር በስርዓት አይመልስልኝም። ግን በቃ እንደሰለቸውና የሚሰራው ስራና ደሞዙ በቂ እንዳልሆነ እና በምፈልገው ፊልድ አልተማርኩም አይነት ነገር አለ አይደል? እኔ እንደውም በቃ ወታደር በሆን ይሻለኝ ነበር ምናምን አላ ማማረር። ያው ደጋግሞ መጠየቅ ደግሞ ቁስሉ ላይ መረማመድ ነው ብዬ ስለማስብ ደጋግሜ አልጠይቀውም። ምክንያቱም ይሄን ጥያቄ ሳነሳበት ቀጥታ ከአባቴ ጋር ነው የሚያገናኘው። በዛ ምክንያት ደጋግሜ አልጠይቀውም። ይሄስ የሚጠጣበት ጉዳይ እንግዲህ እህቱን እንሻርል መቼም ካንቺ ውጪ ከጓደኛም ከቤተሰብም ከእናት ራሱ በላይ እህት ነች ልትቀርበው የምትችለው ወንድምንና ሲጠጣ ለምን ትጠጣለህ? ለምን እንደዚህ አይነት ነገሮች ታደርጋለህ? እናታችንስ ለምን ዞር ብላ አታያትም? ቢያንስ ዶክተር ነህ፣ እንደዚህ አይነት ነገሮች ለምን አታረግም ብለሽ የመምከር ነገር የለም? አንድ ሁለት ጥያቄ አቅርቤለት ነበር በእንደዚህ አይነት ጉዳይ።
የሚመልስልኝ ምላሽ አንደኛ ጥሩ አይደለም። በቃ የሚለኝ ለምን ራስሽን እንደ ጥሩ አድርገሽ እኔ እንደ ክፉ እንድታይ ታደርጊኛለሽ? ራስሽ ጥሩ ሆነሽ ሰው አንቺን ጥሩ እኔን እንደ ክፉ ለምን ታይኛለሽ አይነት ነገር ነው የሚለኝ። አትጠጣ ምናምን ነገር ስለው ለምንድን ነው የማልጠጣው? አላ አይመለከትሽም አይነት ነገር። ብር ጠየቅኩሽ አንቺ እናንተን አስቸገርኳችሁ። ቤቱ የአባቴ ቤት ነው። በቃ ሲሰክር የሚናገረን ንግግር ማለት ነው። ቤቱ የአባቴን ቤት ነው፣ ልታስወጡኝ አትችሉም፣ ምንም አታመጡም። በጣም ብዙ ነገር ነው የሚናገረን። ይሄን ነገር ሲናገር እናቴ ትንሽ የሆነ ታውቃለህ ጥሩ ሙድ ላይ ስለማትሆን ጥያቄ መጠየቅም አልፈልግም። ልታስወጡኝ ነው ከዚህ ቤት? ይሄ እኮ ቤት የአባቴ ቤት ነው፣ እናንተ ልታስወጡኝ አትችሉም ነው የሚለን። ገባ? የሆነ ፖዚቲቭ ነገር አስበህ እንትን ስትለው እሱ በኔጌቲቭ ነው የሚመልስልህ። በዛ ምክንያት ደጋግሜ ልጠይቀውም አልፈለግኩኝም። ስጠይቀውም ጥሩ ምላሽ አይመልስልኝም። ጭራሽ እናቴን ሌላ ሀሳብ ውስጥ ነው የሚከታት። ማለት ትንሽ ወሰብሰብ ባለብኝና የአባቴ ቤት ነው ማለት ቆይ እናታችሁ የዚህ ቤት ባለቤት አይደለችም ነው? እናንተ ስለማስወጣት ሞክራችሁ ነው እሱ የአባቴ ቤት ነው የሚለው? አይደለም እንደዛ። የአባቴም የእናቴም ቤት ነው፣ የሁለቱም ቤት ነው። ግን ለምን ትጠጣለህ? ለምን እያመሸህ ትመጣለህ? ለምን የሆነ አለ አይደለ ጀጅ ለማድረግ ስትሞክር፣ የሆነ ለማስተካከልም ስትሞክር እሱ የሚመልሰው ምላሽ ነው በቃ እኛ እንዳንናገረው የሆነ የሚመልስበት መንገድ ነው እየነገርኩ ያለሁት። እኛ ለምዶ ራስሽን እንደ ደግ የምታዩ እኔን ክፉ አድርገሽ ለምን ራስሽን እንደ ደግ ታያለሽ? እንደገና ደግሞ በቃ እንደዚህ አይነት መልስ ነው የሚመልስልኝ። ቤቱ እንደሆነ የአባቴ ቤት ነው፣ እናንተ ልታስወጡኝ አትችሉም ምናምን ነው የሚለው። ጥሩ መልስ አይመልስልንም። በዛ ምክንያት እኔም ድጋሚ እንደዛ አይነት ነገር ውስጥ መግባት አልፈለኩም። የእናቴ ጤና ይበልጣል። እናንተንም እኮ እዚህ የቀጠርኳችሁ እናቴ ቴንሽን እንዳትሆን ይሄን ሁሉ ነገር ሳወራችሁ ምናምን ያው ቤት ውስጥ ቀጥሮ ማውራድ ከብዶኝ ሳይሆን ቴንሽን እንዳትሆን ስለፈለኩ ነው። እንድትጨናነቅ አልፈለኩም። እንደገና ከበሽታውም ጋር ብዙ የሚያስጨንቃትም ነገር ስላለ ዛሬ እንዴት ነች? የጤናው ተባለ ስራ አልገባሽም? ጠዋት እንዴት ነው ስትወጪ አይተሻታል? ወጣሽ? አይቻት ነው የወጣሁት። ደህና ነበረች። እንግዲህ ቁርስ በልተን ምናምን እንደውም ወደዚህ እንደሚመጣም አልነገርኳትም። ወደ ስራ ላይ ሄድ ነው ብዬ ነው የወጣሁት። በጣም አሪፍ ሁኔታ ላይ ነበረች። እንግዲህ ስንመለስ እግዚአብሔር ነው የሚያውቀው። እንግዲህ ያው ማየታችን አይቀርም። ምክንያቱም እንደነገርሽ ጠዋት ሰላም ሆና ቀኑን ሙሉ ታማራ የምትውለው የሚለው ነገር ስላለ እስኪ እናትሽ ጋር ሄድና ደግሞ ያለውን ነገር እንጠይቃት ይቻላል። ስለዚህ ያው ውድ ተመልካቾቻችን ደሰባችሁት ነው እንግዲህ ያጋጠመን ያለው ነገር ትንሽ ከበድና ወሰብሰብ ያለ ነው። እናታችን ቀን ላይ ትታመማለች። ማታ ሰላም ሆና አድራ ጠዋት ሰላም ቻው ሰላማዊ ብያት ወጥቼ ቀን ላይ ደግሞ ታማ ማታ በመጣበት ሰዓት ተመልሼ ታማ ነው ማገኛት የሚል ነገር አላለችና እስኪ ይሄ ጉዳይ ምንድነው? እናትየዋንም ሄደን የምንጠይቃት ነው የሚሆነው። ወደ ቤት እንሂድና ያለውን ነገር አብረን እንከታተላለን። እስከ ፕሮግራማችን ፍጻሜ ድረስ አሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየቶቻችሁን እየጻፋችሁ ቀጥሉ። መልካም ቆይታ። እንግባ። እሺ ግቡ በለ። እሺ ኑ ላችሁ ተከታተሉ። ኑ ግቡ። ሰላም ለስልት እንዴት ናችሁ? ሰላም ነው? ጤና ይስጥ። ማን ነው እዚህ የመጣሽው? ቆይ ተረጋጋ። ማን ነው? ከመቼ ወዲህ ነው የአንቺ ጓደኞች ቤት ውስጥ የሚመጡት? ቆይ ተረጋጋ። ቆይ ወንድማችሁ ተረጋጋ። እሜ ቆይ ቁጭ በይ አንቺ። እሜ ቆይ ተረጋጋ። ምንድን ናቸው? ቆይ ምን ልትሆን ነው? እኔን ወንድምሽን ምን አባ ተረጋጋ። አትንከኛ። ይኸውልህ ተረጋጋ ወንድሜ። ማን ነው አንተ? ቆይ ይኸውልህ አንዳንድ ጉዳዮችን ለማውራት ነው የመጣ ነው። እኔ ወንድምሽን ነው እንደዚህ ምን አባ እናትና ወርጂ እንዴ? ጓደኞቼ ነው ይዤ የመጣሁት። አሰማም እንደ ጆሮ የለህም እንዴ? ከመቼ ወዲህ ነው ጓደኞች? ወንድሜ ተረጋጋ። ቁጭ በይ እንዳያምሽ። አንዴ ቁጭ በይ። የእሷ ጓደኞች ከመቼ ወዲህ ነው እዚህ ቤት የተጓደኞች? ዝም ስንል አታብዛው ዳግም። አይልሽ እዚህ ቤት ነው ማስወጣሽ። እዚህ ቤት ነው ማስወጣሽ። ውጪ። ተረጋጋ። ተረጋጊ። አንቺም ተረጋጊ። ቆይ ተረጋጊ። እንዴት ነው የሚያደርገው? በእናታችሁ እኮ ተረጋጊ። እንዴት ልትሆን ነው? ቆይ ተረጋጊ። አንቺ ጓደኞች ከመቼ ወዲህ ነው እዚህ ቤት የሚመጡት? ንገረኝ እስኪ። እናታችሁን አክብሩ እንጂ እናታችሁን ለምን ነው የማታከብሯት እንዴ? እሺ ይኸውልሽ ምን ከመቼ ወዲህ ነው የሷ ጓደኞች እዚህ ቤት የሚመጡት? አይመለከትም። ትሰማኛለህ? ደግሞ በዛ ላይ እኮ ደግሞ ካሜራ ይዘው ነው የሚመጡት። እያየሻቸው እኛ ጋዜጠኞች ነን። በቃ ካሜራውን አስጠፋልኝ። ስለምን የምን ጋዜጠኞች ካሜራ ከዚህ ቤት ነው? ስርዓት ይኑር። በጣም ስርዓት ይኑር ዳግም።
እናንተ ቢሉን ሰው እንዳትጣላኝ እዚህ ቤት ሰው መምጣት አይችልም። እስኪ አረፍ በሉ ሰው መምጣት አይችልም። ማክበራችንን እስኪ አረፍ በሉ ወጣችሁ አረፍ በሉ ተረጋጉ። እንዴት ልትሆን ነው? ከመቼ ወዲህ ነው አንቺ እዚህ ቤት ጓደኛ ይዘሽ የመጣው? ጸባይ ነው ይሄ። ከመቼ በኋላ የመጣ ጸባይ? አንቺ ከመቼ ወዲህ ነው እዚህ ቤት ጓደኛ ይዘሽ ሰው ይዘሽ የምትመጪው? እዚህ ቤት ሰው አይምጣ። ምን አትታገሳትም ልጅ? ሰው አይምጣ። እኔም አላውቃቸው የሷ ጓደኞች ከየት መጡ? እኔ እኮ የሷ ጓደኞች እኮ አውቃቸዋለሁ። ጋዜጠኞች ነን። ለምን ጓደኞች ናቸው ትይኛለሽ? እኮ ጓደኞቿ ነን። ይኸውልህ የሷ ጓደኞች ነን። እሺ በቃ እሺ ተረጋጉ። አንዳንድ ጉዳዮችን ማውራት ስለፈለኩኝ ነው እዚህ ቤት የመጣሁት። ምንድነው የምናወራው ነገር ምን አለ? ይኸውላችሁ አሁን እናታችሁ እማዬ አንዴ እስኪ እረፍት ያርጉ። እርሱ ሁለቱን ላውራቸው ለብቻ ይቅርታ። ምን ማለት ነው? ችግር የለም ምን ያለው? አይ እረፍት ያርጉ። አሟቸው የለ እረፍት ያርጉና እኔ አንተን ነው ማውራት የፈለኩት። ሁለታችሁን ነው ላውራቸው የመጣሁት። ችግር የለም እማዬ ትንሽ ቀየር ብሎብኛል። እባክህ ችግር የለም እናታችን ችግር የለም። እኔ ያው የእህትና ወንድምነታቸውን ለማውራት ነው የመጣሁት። እሺ እርሱ አረፍ በሉና ይኸውላችሁ ተረጋጉ። እንዴ ፍቅርታ አንቺም ተረጋጊ። እናትሽ ለምን አታውቅም? ያው እንዴት እንደሚያደርገው እያየሁ አይደል? ተነጋግረን አይደል የመጣነው? ከየት አባቱ ያመጣው ጸባይ እንደሆነ እኮ ይኸውልሽ ተነጋግረን አንቺ ስነ ስርዓት አባቴ ልትሰደቢያለሽ። ምን አባ እንድትይኝ አልፈቅድልሽም። ዳግም ይኸውልህ ተነጋጋ። ስርዓት ይኖርሽ። በተደጋጋሚ ምን አባህ እያልሽኝ ነው? ስርዓት ይኖርሽ። ይኸውልህ ዳግም እኔ እኮ ስለእናንተ ለማውራት ነው የመጣሁት። ገባህ አይደል? ብዙ መረጃዎች ሰምቼ ነው። እህትም ነገራኛለሽ። ብዙ ነገሮች ጠይቂያታለሁ። ምንድነው የምትሰማው መረጃ ስለኛ? እናንተ ጥሩ ወንድም እናት እንደሆናችሁ፣ ብቸኛ እናታችሁ ብቻ ኖራ ከእናታችሁ ለእኛ መልካምነት ታዲያ ካሜራ ምን ያስፈልጋል እኮ? ይኸውልህ ይሄ ሚዲያ ነው ይገባላል። ይሄንን የሚከታተል በጣም ብዙ ሰው አለ። እኔ ስለ እህትና ወንድምነት መልካምነት፣ እንዴት እህትና ወንድም ተደጋግፎ እንደሚኖር እንግዲህ ተረጋግታችኋል ብዬ አስባለሁ። ያው በመሀል ካሜራ ማጥሰን እንድትረጋጉ ነው በብዙ ነገር ሰረግ የነበረውና እኔ ይኸውልህ ዳግም እዚህ ቤት የመጣሁበት ዋነኛ ምክንያቴ ስለ እናንተ ስለ ወንድምናት ጥሩ አሪያ ጥሩ ማስተማሪያ ትሆናላችሁ ተብዬ ተጠቁሜ ነው። እንደዚህ እኛ የምንሰራው ይኸውልህ በቪዲዮም ይታያል። ከጀርባ ያሉትም አባላቶች እኔም በቪዲዮ የምንሰራው ብዙ ሰዎች የሚማሩ ናቸው። ገባህ አይደለ? አንተ እሷ አላችሁ ጥሩ ወንድምናት ናችሁ። ለብዙ ሰዎች አርአያ ትሆናላችሁ። በዛ ላይ ደግሞ በእናት ነው ያላችሁት አይደለ? አባታችሁ እንደሌለ ብዙ ነገሮችን መረጃ ሰምቻለሁ። እና የእናንተን መልካምነት ለሚዲያ ማውጣት ስለፈለግኩኝ ነው እዚህ ድረስ የመጣሁት። እና እባክህ ተረጋጋ። ያለውን ነገር ስለ አንተም ስለ እሷም ማወቅ የምፈልገውን እያንዳንዱ ነገር ልጠይቃችሁ። ስለዚህ ፈቃደኛ ነህ? በጣም አሪፍ። እንግዲህ እስኪ ዳግም ማን ነው? ስለ ራስህ ንገረኝ። እንግዲህ ፍቅርተን ብዙ ነገር አውርቻት ስላለው ስለ ራሷ ብዙ ነገር ነግረኛለች። እና እስኪ ስለ ዳግም ደግሞ ማወቅ ፈለግኩኝ። እስኪ ዳግም ማን ነው ንገረኝ። እኔ ዳግም ማለት እኔ ነኝ። እኔና እህቴ እናቴ ነው ከዚህ ቤት ውስጥ የምንኖረው። እኔና እህቴ ማለት ደግሞ ያው የአንድ ሳንቲም ሁለት ገጽታ እንደማለት። እናታችን በእናታችን ስር ነው የምንኖረው። አባታችን ያው ካረፈ ቆይቷል። እናታችን ለኛ በጣም እናትም አባትም። እናቴ እኔ እንጃ በምን እንደምገልጻት አላውቅም። እናታችን ለኛ በጣም ብዙ ነገር ናት። እሷ ከስታ፣ እሷ ጠቁራ፣ እሷ ተርባ ተጠምታ ለኛ ብዙ ነገር ሆናለች። እሷ በስርዓቱ ሳትለብስ በስርዓቱ ምግብ ሳትበላ ለኛ ብዙ ነገር ሆናለችና እኔ እንጃ እናቴን በምን ቃላት መግለጽ እንዳለብኝ አላውቅም። ከሷ በተረፈ እህቴንም ስለ እህቴ እንዴት ማለት እንዳለብኝ አላውቅም። እህቴም ለኔ ከእናቴ በላይ ብዙ ነገር ነች። እዚህ ጋር እህቴን በጣም አውቃታለሁና አሁን ላይም በቃ እስካሁን ድረስ ጓደኛም እንደሌላት በቃ ምንም ከወንድ ጋር እንደዚህ ቁማ እንደማታወራ ምናምን ነው የማውቀውና አሁንም ቢሆን ከእናንተ ጋር ስትመጣ በቃ በጣም ነው የደነገጥኩት። ታውቃለህ እኔ ለእህቴ በጣም ነው መሳሰላት፣ በጣም ማለት ነው። በቃ በዚህ ሰዓት ዘመኑን ታውቀዋለህ። አንድ ወንድ ልጅ ለአንድ ሴት ያለው አመለካከት ያለው አስተሳሰብ በጣም ከባድ ነው በዚህ ሰዓት ላይ እና ብቻ ምን ብዬ ልንገርህ እህቴ ከዚህ ህይወት ውስጥ እንዳትገባ ፈልጋለሁና ለእህቴ በጣም መሳሳላታለሁና ለዛ ነው እናንተንም የጨውኩባችሁና ያው ይቅርታ አልጠይቃችሁ እና እህቴ አንቺንም ቅድም እንደዛ ስለጨውኩብሽ ስለሰደብኩሽ በጣም ይቅርታ አድርጊልኝና ያው ይህን ሁሉ የማደርገው በእርግጥ ጸባይ ተቀይሮብሽ ሊሆን ይችላል።
ነገር ግን ደግሞ ይሄን የማደርገው ደግሞ ለእኔም ለአንቺም ለሁላችንም ህይወት ብዬ ነው። አንቺ እንዳትበላሽ። ያው ወጣትነት ዘመን ላይ አይደል ያለሽው? ታላቅ እኮ ነኝ አውቃለሁ። በተሻለ ብዙ ነገር ማገናዘብ እችላለሁ። ገባ? እንደውም አንተን እኔን የምትቆጣጠረኝ እኮ ራስን ስትቆጣጠር ነው አይደል? አሁን እያረካ ያለው ነገር ልክ ነው፣ ልክ ነኝ ብለህ ነው የምታስበው? እኔ እኮ የሆነ ነገር አስተያየት ስሰጥህ እኮ አንተ ስትቀበለኝ ነው አይደል? እኔ አንተን የምቀበልክ እንደዚህ ዲስሪስፔክት አድርጋቸው እነሱ ስለሆኑ ነው የተረዱክ። መጀመሪያ ይሄ ዛሬ ብቻ አይደለም። እናቴ እንደዛ እያመማት ማታ መተህ የምታደርገው ነገር ልክ አይደለም። እንደዚህ ቁጭ ብለን ራሱ ካወራን ስንት ጊዜያችን ነው? እንደዚህ ተደማምጠን ብላ አናውቅም። ልክ የሆነ ኮመንት ስሰጠው በቃ እንትን ማዳመጥም አይፈልግም አይደል? ምንድን ነው ዳግም እያለች ያለችው? ማለት እኔ ስለ እናንተ የሰማሁት እንግዲህ ጥሩ ነገር እንደምታደርጉ እህትና ወንድም ናቸው፣ ተሳስበው ነው የሚኖሩት። እናታቸውን እየደገፉ እናታቸውን ትልቅ ደረጃ አድርሰው እንግዲህ ብዙ ነገር አድርገው ጦረው ብዙ ነገር የሚያደርጉ ወንድም እናቶች እንደሆናቸውን የሰማሁት። ምንድን ነው እያለችኝ ያለችው? እሷ የምትላቸው ነገሮች ሁሉ እኔ እንጃ። እኔ እሷ የምትለው ነገር እየገባኝም አይደለም። ግን እኔ እስካሁን ድረስ ጸባይ እንዳልተቀየረና አንድ አይነት ሰው እንደሆንኩኝ ነው የሚሰማኝና አላቅም። በእርግጥ አንዳንድ ሀሳቦችን ሰው ነህና መቼም ያው በእርግጥ እሷ ትልቅ ከመሆኗም የተነሳ እኔ ልጅ ነኝ። ልጅ ከመሆኔም የተነሳ ደግሞ እኔ ነገሮችን በጣም አርቄ አስባለሁ እና እሷ አንዳንድ የሆነ የማይሆን ድርጊቶችን ሳይባት ምናምን ነገር የሆነ በቃ አላ ትንሽ ከመሆኔም የተነሳ በጣም እናደዳለሁ፣ እበሳጫለሁ። ምን አድርጌ